በስተመጨረሻ ማህሌት ተጋለጠች ማለት ነው። ሞገስን አፈና ወይም ደግሞ ከአጋቹ ጋር እና እንዲሁም ደግሞ ከዝና ጋር ተስማምታ ነበረ ሞገስን ለማስወገድ በተኛበት ላይ የሰጠኸኝን መድኃኒት ነሰንስና ከዛ በኋላ ፍግም ይላል ብላ ነበር። ነገር ግን በተቃራኒ መድብልና እንዲሁም ደግሞ ዳጣ ደርሰው ሞገስን ታደጉት ማለት ነው። በስተመጨረሻ ማህሌት ተያዘች፣ ተጋለጠች ማለት ነው። የክፉ ሰው ስራው ይሄ ነው። ብዙም ጊዜም ክፉ ሰው ይሸነፋል እንጂ አሸንፎ አያውቅም። ያው ሁላችንም ቪዲዮን እንደተመለከት ነው። በዚህ አጋጣሚ እንኳን ደስ ያላችሁ፣ ብሩክ ለቤቱ በሰላም አብቅቶታል ማለት ነው። ቅድስቴም በደስታ ብዛትም እያለቀሰች ትገኛለች። እንኳንም በሰላም ተመለስክልኝ ጋሼ እያለችው አቅፋው ስትስማ ሁለቱም እየተሳሳሙ ነበረ። ብቻ ይገርማል። እውነተኛ ፍቅር ብዙ መስዋዕት ያስከፍላል። ብዙ መስዋዕት ከፍላ ተስፋ ሁላ ቆርጣ ነበረ። ነገር ግን እንደዛም ሆኖ የምሳሌን አደራ የሰጣትን ሁልጊዜ ታስታውሳለች። አንዳንዴም በእኔ ምክንያት ነው የጠፋም እያለችም ታስባለች። ነገር ግን ብሩክ የጠፋበትን ምክንያት መጨረሻ አካባቢ ነው እያወቀችው ማለት ነው። ቢሆንም ግን ብዙ መስዋዕት ከከፈለም በኋላ ለቤቱ ዛሬ በቅተዋል ማለት ነው። በጣም ደስ ብሎኛል። ቅድስቴም በደስታ ፍንድቅ እያለች እያለቀሰችም ቅፍ አረገችው፣ እሱም አቀፋት። ይገርማል የእውነት ብቻ በጣም ደስ ብሎኛል። በጣም እጅግ በጣም ደስ ብሎኛል ብሩክ በሰላም ስለተመለሰ፣ እንዲሁም ደግሞ ምሳሌም ፍንድቅድቅ ስላለች አላቅም ብቻ በጣም ደስ ብሎኛል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም እንዳልኳችሁ ቀጣዩን ፓርት ነው ይዤ የመጣሁትኝ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። ብዙም ጊዜም ክፉ ሰው አይሳካለትም። እውነቴን ነው የምላችሁ። የማህሌት ሀሳብ በአቋራጭ ከአንዳንድ ሀብታም ሆናለሁ፣ ከአንዳንድ የንብረት ባለቤት ሆናለሁ እያለችም እየጣረች ነው። አሁን ደግሞ ዘጭ ያለ ገንዘብ እከፍልሻለሁ፣ ሞገስን አስወግጅልኝ፣ ሉላ የኔ ብቻ ናት ብሎ ነበረ ዝና ያወራው። እናም አንተ ዘጭ ያለ ገንዘብ የምትከፍለኝ ከሆነ በቀላል መንገድ እፍና አድርጌ እዛ በተኛበት አስወግደዋለሁ። እኔ የራሴን ህይወት ነው መኖር የምፈልገው፣ የራሱ ጉዳይ ብላ ወስና አቅዳ ብትነሳም ነገር ግን ዞሮ ዞሮ አልተሳካላትም። እንዲሁም ደግሞ መድብል ደረሰለት ከዳጣ ጋር። ዳጣና መድብል ሞገስ እንደተሻለው ለማየት ወይም ደግሞ ቼክ ለማድረግ ለማረጋገጥ ሲሄዱም እንዳጋጣሚ ሞገስ የተኛበት ክፍል ገፍታ አፍና ልትገለው ስትል በአንድ እጇ መድኃኒት ይዛለች፣ በአንድ እጇ ደግሞ ትራስ ይዛ በአንድ እጇ ያዘችው መድኃኒት ልትነሰንስ ስትል እና በትራስ ልታፍነው ስትል መድብል ደረሰና ከዛም በኋላ እላችኋለሁ ምን እየሰራሽ ነው ሲላትም ልክ ምንም እንደማይሰራ ሰው አስመስላ ኧረ እኔ ስልክ እያወራው ነው ሞገስን ልጠይቀው ነው የመጣሁት ብላ ግግም ብትልም በስተመጨረሻ ዳጣ ደግሞ ልትገይን የመጣሽው መቼም ጥሩ ነገር አስበሽ አልመጣሽም በሚለው ዳጣዬም አጋለጠቻት ማለት ነው። ዳጣ በዚህ አጋጣሚ ታሪክ ሰርታለች፣ መድብልም ታሪክ ሰርቷል። ምክንያቱም መድብልም እንዲሁም ደግሞ ዳጣዬም በጣም ጎበዞች ናቸው። በነገራችን ላይ በተለይ በቃ አላቅም የመድብል ጀግንነት እንኳን እስከ ጥግ ነው። አላቅም እንደዚህ አይነት መልካም ወንድም ካላችሁ ከፈጣሪ በታች ከሞት ይታደጋችኋል። ልክ ብሩኬን ምን ያህል መስዋዕት ከፍሎ እንደታደገው ሁላችንም ቪዲዮን በሰፊ ተመልክተናል ማለት ነው። አንድን ሰው ለመታደግ ከፈጣሪ በታች ለሰው ልጅ ሰው ያስፈልጋል። ምንም ጊዜ ለሰው ልጅ ሰው አስፈላጊ ነው። የእናታችሁ ልጅም ሆነ ጓደኞቻችሁም ሆነ እንደው መልካም ሰው ፈጣሪ ከሰጣችሁ የገዛ ጓደኛችሁ ራሱ ልክ እንደ ሞገስ ሊታደጋችሁም ይችላል። ከፈጣሪ በታች ከአጣብቂኝ ውስጥም ሊያወጣችሁ ይችላል። ልክ እንደ ሞገስ ራሱን አሳልፎ በመስጠት ለምን ያ ጥይት ብሩክ ላይ ቢያርፍ ምክንያቱም እሱ ደግሞ ስለነበር ይሞት ነበረ። እናም ራሱን አሳልፎ ሰጠ። ራሱን አሳልፎ በሰጠበት ሰዓትም በስተመጨረሻ ደም ማነስ ገጠመው ማለት ነው። ምክንያቱም ብዙ ደም ስለፈሰሰበት ደም ያስፈልጋል ተብሎ ኤፍራታ ደግሞ 20 ሺህ ብር ከፍልሻለሁ ሲላትም መድብል እሺ ብላ ተስማምታ ለሞገስ ደም ለግሳለች። አሁን ላይ ደህና ነው ማለት ነው። ያው በዛ ቢባል ከ2 ቀን በኋላ ከሆስፒታል ይወጣል። ለሉላ ነግሯት ነበር
አንቺ ሂጂ እኔ እመጣለሁ ሲላትም እንደ የፈለገ ነገር ቢፈጠርም አንተን እኔ ትቼ አልሄድም ብላ እምቢ ብላለች ሉላዬ። እናም ይሄን አጋጣሚ በመጠቀም ማንም በሌለበት አፍና ልታስወግደው ስትልም መድብልና ዳጣዬ ደረሱ ማለት ነው። በስተመጨረሻ መሀሌት ተያዘች። እናም የክፉ ሰው መጨረሻ ይሄንን ይመስላል። እድሜ ልኩ እንደተዋረደና እንደተጋለጠ ይኖራል። ምክንያቱም አካሄዱና ስራው ክፉ ስለሆነ ማለት ነው። እናም በሰዓቱ ምንድን ያለችው ኤፍራታን እባክሽን ገንዘብ ስጭኝ፣ እባክሽን ብር አበድርኝ፣ አንቺ እኮ 20 ሺህ ብር ነው የተቀበልሽው ደም ለግሰሽ ስትላትም እንዲህ በራሴ ደም እኮ ነው 1 ብርም አልሰጥሽም አለቻት። እባክሽን ቸግሮኛል አለቻት። ስትላትም አሁንም አልሰጥሽም አለች። በድጋሜ ደግሞ ምን ብትላት ጥሩ ነው 300 ብር ሰጥሻለሁ። ምን 300 ብር ምን አለበት ከ20 ሺህ ብሩ ቢያንስ እንኳን 5 ሺህ ብር ሰጥተሽኝ 15 አንቺ ብትወስጂ ስትላትም ይሄ የማይሆን ነገር ነው እርሾ አለቻት። ነው አይደል? እንደዛ ካልሽ እሺ፣ ያው ምንም ማድረግ አልችልም ጭራሽ እንደዚህም አልሽ አለቻት። አዎ ብዬሻለሁ በቃ 300 ብር ከፈለግሽ እሰጥሻለሁ። አይ የምትይ ከሆነ የራስሽ ጉዳይ፣ ከ300 ብር በላይ አልሰጥሽም፣ ደሜን ለግሼ እኮ ነው ያገኘው ስትልም እኔ እኮ ነኝ ብር ተቀቢያቸው ያልኩሽ፣ እኔ አይደለሁም በብር ያስማማሽ፣ አንቺ እኮ ነፃ ልትሰጫቸው ነበረ። ወይ ማህሌት እንደው ቤታ ቤት እንደው የብር እኔ እንጃ። ማህሌትም ሆነች ኤፍራታም እኔን ብር እንዴት እንደሚወዱ በስመ አብ። መሞት ካለባቸውም ለብር ሲል ይሞታሉ። እና ሰውን መግደል ብቻ ሳይሆን ራሳቸውንም ለብር ሲል አሳልፈው ነው የሚሰጡት ማለት ነው። አይደራደሩም ጭራሽ። ስለዚህ 300 ብር ሰጥሻለሁ 300 ብር ውሰጂ ስትላት 300 ብር ምንድን ነው የማደርግበት? ለምንም እኮ አይጠቅመኝም። ምን አለበት ከ20 ሺህ ብሩ 5 ሺህ ብር ብትሰጪኝ ስትላትም ይሄ የማይሆን ነገር ነው። እኔ እቤት ያስጠግችሽ ጥገኛ አድርጌሽ ያኖርኩት መቻንሶ ለአንቺ ገንዘብ እሰጣለሁ፣ ይሄ አይሆንም አለች። ከዛም በኋላ ተናደደች እና ስሜት ውስጥ ገብታ ቀጥታ ወደ ዝና ጋር ሄደች። ዝና እባክን ትንሽ ብር አበድረኝ፣ የምበላው የምጠጣው አጥቻለሁ አለች። እንዴ ብር የሚዛቅ መሰለሽ እንዴ? እኔ የምልሽን ካደረግሽ የምትፈልጊውን አደርግልሻለሁ። ከዚህ በፊትም እኔና አንቺ የተስማማ ነው ሞገስን አስወግደሽ ሉላ በኔ እጅ እንድትገባ ነው። ሞገስን በተለይ ሞገስ ሞቶ ከሆነ እንዲሁም ሉላ በእጄ ከገባች እኔ ዝና አይደለውም የምትፈልጊውን ቤት የምትፈልጊውን ያህል ብር እሰጥሻለሁ ሲላትም ከአጋቹ ጋር ስትስማማ አጋቹ ደግሞ እኔ መስማማለሁ ብሎ በስተመጨረሻ ሊያጋልጣት ነው። ባለፈው እንደውም ካስታወሳችሁ ምሳሌን የታደገ ልጅ ነው አሁንም ከእሷ ጋር የተስማማው። ይህ ከእሷ ጋር የተስማማው አጋቹ ደግሞ ለመድብል በስት ጓደኛው ነው። ባለፈውም እንደዛ ብሎ ነው የሸወዳት። ባለፈው ምሳሌን ከታደጋት በኋላ መቶ ሲጠርጓ አነቃት ማለት ነው። እና አጋቾቹ ራሱ አብዛኞቹ ከመድብል ጋር ነው፣ በጣም በስት ጓደኛሞች ናቸው። እና ከሱ ጋር አብረው እየሰሩ እሷን እየመሰሉ እያጠቁ ነው። ለምን ምንድን ያሉት ባለፈው ተመካክረዋል። እኛ ካሌብ ሞሲሳ እንዲሁም የስራ ባልደረባዎችንም ዝናንም መበቀል እንፈልጋለን፣ ብዙ ነገር አሳጥተውናል። ስለዚህ የብዙ ሰው ህይወት ተበላሽቷል በእነሱ ምክንያት። በጣም ጨካኞች ስለሆኑ እያንዳንዳቸውን ጨፈጭፋለሁ፣ አጠፋለሁ ሲል ነበር መድብል። ይሄ ልጅም ከሱ ጋር ነበር። ዛሬ ደግሞ ከማሌት ጋር ነው ያለው። ባለፈውም እንደዛ ከማሌት ጋር ከተመካከረ በኋላ ቦታውን ምሳሌ የታገተችበት ቦታ ወስዳ ስታሳየው በነገታው ምሳሌን አስመለጣት። አሁንም ደግሞ አውቆ ከእሷ ጋር እየተስማማ ታያላችሁ። እኔን ምን አለች በሉኝ፣ ወስዶ እስር ቤት ካላስፈረደባት ማለት ነው። እና ቀስ በቀስ የነ ካሌብ ሞሲሳን የስራ ባልደረባዎችን በሙሉ ለመጨረስ ወስነው ተነስተዋል እነ መድብል። ዞሮ ዞሮ እነ መድብልን ያሸነፉት ብሩክ ቢጎዳም ለተወሰነ ጊዜ ቢሰቃይም አሁን ላይ ደህና ነው። ተመስገን ነው የሚባለው። የእውነት እኔ የቅድስት ደስታ የምሳሌ ደስታ እጅግ በጣም አስደስቶኛል። እንዲሁም የመድብል ደስታ ወንድሙን ከፈጣሪ በታች ብዙ መስዋዕት ከፍሎ ብዙ መስዋዕት ሰውቶ አሁን ላይ ለቤቱ አብቅቶታል ማለት ነው። ዞሮ ዞሮ ያው ቅድስትና ብሩኬ አንድ ሆነዋል። በጣም 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 አስደሳች ነገር ነው ያየሁትኝ። በነገራችን ላይ ምሳሌ ድራማ በጣም ምርጥና አስተማሪና ልብ አንጠልጣይ ድራማ ነው። ደግሞ በዚህ አጋጣሚ ማህሌት ስለተጋለጠች ደስ ብሎኛል። ምክንያቱም የማህሌት ሴራ የማህሌት እቅድ ስለፈረሰ ማለት ነው። ለምን የእሱ ሀሳብ ሞገስን ለማጥፋት ነው። ሞገስ ከጠፋ ወይ ደግሞ ከሞተ በኋላ እኔ የሚገርመኝ ነገር ለንብረት እያለን የሰውን ነፍስ ማጥፋት ከባድ ነው እና አደርገዋለሁ፣ ድብና አድርጌ ነው የማደርገው፣ እገለዋለሁ፣ አጠፋዋለሁ ነው ያለችው። አቤት አቤት! ወይኔ ስትናገር እኔ እሷ ለምታወራው እኔ በጣም ነው ያፈርኩት ማለት ነው። በነገራችን ላይ አዎ እንደዚህ የሚያደርጉ አሉ፣ የሉም አይደለም አሉ፣ ሞልተዋል።
የምሬ ነው የምላችሁ። በገሃድ ያለውን ነገር ነው እዚህ ጋር ማህሌት እያሳየች ያለችው በድራማ ማለት ነው። ይሄ ድራማ ይሁን እንጂ ብዙ ጨካኝ ሰዎች በተግባርም የሚያደርጓሉ። ለጥቅማ ጥቅም ለገንዘብ እያሉ ለአላፊ ነገር እያሉ የሰውን ነፍስ የሚያስወግዱ የሚያጠፉ ብዙዎች አሉ፣ የሉም አልልም። እናም የማህሌት ገጸ ባህሪ ይሄንን ያመለክታል ማለት ነው። ብዙም ጊዜ ሰው ላይ ግን መጨከን በጣም ከባድ ነው እና እንዳሰበችው ልታደርግም ስትል በስተመጨረሻ ተያዘች ማለት ነው። እና አይ ከባድ ነው ብቻ እኔ እንጃ አላቅም። ራስ ወዳጅ መሆን ግን ራስን እንደሚጎዳ ብናቅ ኖሮ ባላደረግን ነበረ። ብዙም ጊዜ ክፉ ሰዎች አካሄዳቸው መንገዳቸው ክፉ ስለሆነ ብዙም ጊዜ ተሳክቶላቸው አያውቅም፣ ይያዛሉ፣ ይዋረዳሉ ማለት ነው። እናም ልክ እንደ ማህሌት ምንም ጊዜ ታቅዳለች፣ አንድ ቀንም ተሳክቶላት አያውቅም። በስተመጨረሻ ይኸው የማይሆን አወዳደቅ ነው የወደቀችው። ራበኝ እስከምትል ድረስ ገንዘብ እስከ ማጣት ድረስ እየተሰቃየች ነው። አሁንም ገንዘብ ከማጣቷ የተነሳ ነው ሞገስን አስወግጄ ህይወቴን መኖር እፈልጋለሁ፣ እኔ ምን አገባኝ፣ ለምን ፍግም አይልም፣ ለምን ድብን አይልም እያለችም አስባ አቅዳ ሄዳለች። ነገር ግን አልተሳካላትም ማለት ነው። እናም ብዙም ጊዜም እኛ ይሳካልናል እያለን በማይሆን መንገድ የምንሄድ ከሆነ በክፋት መንገድ የምንጓዝ ከሆነ ያ ወጥመድ እኛው ራሳችንን ጠልፎ ይጥለናል ማለት ነው። ስለዚህ ብዙም ጊዜ ለሰዎች ከቻላችሁ መልካም ሆኑ፣ ካልቻላችሁ ክፋትን ከውስጣችሁ አስወግዱ። ምክንያቱም ክፉ ሰው እንደማይሳካለት ከዚህ ድራማ ብዙ እንደተማራችሁ ተስፋ አደርጋለሁ። እወዳችኋለሁ፣ አከብራችኋለሁ። ብሩኬ ያሰበው ነገር ስለተሳካለት ምሳሌንም እንዲሁም ደግሞ ቅድስቴንም ስላገኛቸው እሱም በሰላም ወደ ቤቱ ስለተመለሰ በጣም ደስ ብሎኛል። ሁሉም የደስታ ቀናችን ነው እያሉ ፍንድቅድቅ እያሉ ይገኛሉ። ይመቻቸው እና ሞገስ መሞት የለበትም። ምክንያቱም ራሱን አሳልፎ ለብሩኬ እየሰጠ ጀግና ነው እሱም ቢሆን እና በጣም በጣም ብዙ ነገር ከምሳሌ ድራማ ተምሬያለሁ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበል።